ዛሬ በዓለም አቀፍ ፖለቲካና በኃይል ሚዛን ዙሪያ የምታስቡትን ነገር ሙሉ የሚቀይር ዋሽንግተን ሚስጥራዊ ኮሪደሮች ውስጥ የተሸሸገን አንድ ታላቅ ጉዳይን ይዘንላችሁ ቀርበናል። ብዙዎቻችን አሜሪካ ለእስራኤል የምታደርገውን ድጋፍ በተለመደው የገንዘብ እርዳታ፣ የጦር መሳሪያ ሽያጭ እሱ ብቻ ይመስለናል። ወይም አሜሪካ መደበኛ የአጋሮች ግንኙነት አድርጋ የምትመለከተው ሊመስለን ይችላል። ነገር ግን እውነታው ከዚያ እጅግ የራቀ ስለመሆኑ የተለያዩ መረጃዎችን እየተመለከትን እንገኛለን። በአሜሪካ የ2027 የአውሮፓውያን አቆጣጠር የብሔራዊ መከላከያ ፍቃድ አዋጅ ውስጥ አንቀጽ 224 በሚል የህግ ቃል ስር የተሸሸገ አንድ እጅግ አስደንጋጭ ረቂቅ ህግ በሚስጥር እየተገፋበት ስለመሆኑ ተሰምቷል። ይህ ህግ ቀለል ያለ ወታደራዊ ትብብርን ሳይሆን የአሜሪካን ግዙፍ ወታደራዊ መዋቅር፣ የበጀት አጠቃቀምንና የወደፊት የጦር ሜዳ ቴክኖሎጂዎችን ከእስራኤል መከላከያ ሰራዊት ጋር ሙሉ በሙሉና በህግ ለማዋሃድ የተዘረጋ ስልት ነው ተብሏል። በዛሬው የልዩ ጥንቅር ፕሮግራማችን ታዲያ የሚስጥራዊ ውህደት ምን ያህል ጥልቅ እንደሆነ አንድ ባንድ እንመለከተዋለን። ይህ ህግ አንዴ ከጸደቀ በኋላ ወደፊት በሚመጡ የአሜሪካ መሪዎች ፈጽሞ ሊቀለበስ የማይቀለበስ ወታደራዊ ቁልፍ እንዴት እንደሚፈጥር፣ አሜሪካና የእስራኤልን ግንኙነት ከመደበኛ ዲፕሎማሲ ወደማይፈታ ተቋማዊ ጋብቻ እንዴት እንደሚሸጋገር፣ እንዲሁም የመካከለኛውን ምስራቅ የኃይል ሚዛን እንዴት ሙሉ በሙሉ በእስራኤል ፍላጎት ስር ጥሎ ቀጠናውን ወደ ከፋ የጦር መሳሪያ ሽቅድድም እንደሚከተው የሚያሳዩ መረጃዎች እየወጡ ይገኛሉ። ከሁሉም በላይ ደግሞ በአሜሪካው CIA እና በእስራኤሉ ሞሳድ መካከል ሊፈጠር የሚችለውን አዲሱ ጥምረት የዳታና የአርቲፊሻል ኢንተለጀንስ ውህደት ዋሽንግተን ሳታውቅ እንኳን የእስራኤልን ሚስጥራዊ እርምጃዎችና ስምሪቶች እንዲሁም የተለያዩ ስራዎች ቀጥተኛ ተባባሪ ሊያደርጋት የሚችል ውህደት ለመፈጸም በጫፍ ላይ እንደሆነች መረጃዎች ይወጡ ይገኛሉ። በዚህ ጉዳይ ነው ዛሬ ቆይታ የምናደርገው። በርካቶች ይህንን ጉዳይ እስራኤል ፈርስት የሚል መጠሪያን ሰጥቶታል። እስራኤልን የሚያስቀድም፣ እስራኤልን ተጠቃሚ የሚያደርግ የሚሉ ጉዳዮችን ይነሳሉ። ያው በተደጋጋሚ የሚነሳ ጉዳይ አይደለ? የአሜሪካው መሪ ኔታንያሁ ናቸው እስከመባል የሚደርሰው እኮ እስራኤል በአሜሪካ ላይ የበላይነት አላት፣ የፈለገችውን ነገር በአሜሪካ በኩል ማስፈጸም ትችላለች የሚሉ ጉዳዮች ስለሚነሱ ነው። አሁን ደግሞ ሚሊታሪያቸው፣ የስለላ ተቋማዎቻቸው ኤቭሪቲንግ ውህደት የሚፈጥሩበት ጉዳይ እየተፈጠረ ነው ያለው። አት ዘ ኤንድ ኦፍ ዘ ዴይ እስራኤል አሜሪካ አሁንም የፈለገችውን ነገር እንድታደርግላት ልምታደርግ የምትችልባቸውን መንገዶች በተለያዩ አጋጣሚዎችና በጣም ስልታዊ በሆኑ መንገዶች እያስፈጸመች ነው የሚሉ ነጥቦችን እያነሳን ቆይታ እናደርግ። ስለዚህ አብራችሁን ቆዩ። መልካም ቆይታ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ በዝርዝር ጉዳዮች እንመጣለን። የአሜሪካ ኮንግረስ የሀገሪቱን ታላቅና ግዙፍ ወታደራዊ መዋቅር ከእስራኤል መከላከያ ሰራዊት ጋር ሙሉ በሙሉና በህግ ለማዋሃድ የሚያስችል እጅግ አስገራሚ ስራ በሚስጥርና በጸጥታ እያከናወነ መሆኑ መረጃዎች ወጥተዋል። የአዲስ እንቅስቃሴ እስካሁን አሜሪካ በታሪኳ ውስጥ ለነበሯትና ለአስርት ዓመታት አብሯት ለዘለቁት እንደ ታላቋ ብሪታንያ፣ አውስትራሊያ እንዲሁም የኔቶ አባል ሀገራት ለመሳሰሉ የቅርብ ህጋዊና ስትራቴጂካዊ አጋሮቿ እንኳን ፈቅዳውና አሳይቷ የማታውቀውን የላቀ ቴክኖሎጂ፣ ወታደራዊ በጀት፣ የስትራቴጂ ጥምረትን የሚፈጥር ነው ተብሏል። ይህ ውሳኔ በሁለቱ ሀገራት መካከል ያለውን ግንኙነት ከቀጥታ የገንዘብ ድጋፍ፣ የዲፕሎማሲያዊ ጥበቃና ከተለመደው የጦር መሳሪያ ሽያጭ እርዳታ ወደ ፍጹም መዋቅራዊና ተቋማዊ አንድነት የሚቀይር ታሪካዊ ሽግግር ነው ተብሏል። ጉዳዩ በዋሽንግተን የፖለቲካ ኮሪደሮች ውስጥ ይፋ የሆነው በቅርቡ ይፋ በተደረገውና በሺዎች የሚቆጠሩ ገጾች አሉት በተባለው የ2027 የሀገሪቱ ብሔራዊ የመከላከያ ፍቃድ አዋጅ ውስጥ በተሸሸገና ሆን ተብሎ ጥልቅ የህግ ቃላት በተሞሉበት ልዩ አንቀጽ አማካኝነት ነው። ይህ መረጃ ፍንጭ አግኝቶ እንደወጣ ደግሞ በዋሽንግተን መካከለኛው ምስራቅና በዓለም አቀፍ የፖለቲካ ተንታኞች ዘንድ ከፍተኛ ድንጋጤን ፈጥሯል ተብሏል። ይህ እጅግ ዝርዝር የህግ ማሻሻያ የአሜሪካን የውጭ ጉዳይ ፖሊሲ ለዘላለም ሊቀይር የሚችልና የአሜሪካን ከፍተኛ ወታደራዊ ውሳኔዎች፣ የምርምር ተቋማትና የደህንነት መዋቅሮችን በቀጥታ በእስራኤል ስትራቴጂካዊ ፍላጎት ስር ሊጥል የሚችል መሆኑ በአሜሪካ ብሔራዊ ጥቅምና ዲሞክራሲያዊ ተጠያቂነት ላይ ከፍተኛ ስጋትን ደቅኗል። ይህ በሚስጥር የተሸሸገውና በኮንግረስ አባላት በዝምታ እየታለፈ ያለው እየተገፋበት ያለው የህግ ረቂቅ አንቀጽ 224 በመባል የሚታወቅ እንደመሆኑ ተነስቷል። ሙሉ ይፋዊ መጠሪያው ደግሞ የዩናይትድ ስቴትስ እና የእስራኤል መከላከያ ቴክኖሎጂ ትብብር ተነሳሽነት የሚል ረቂቅ ስያሜ ተሰጥቶታል። ይህ አዲስ ተነሳሽነት ቀደም ሲል አሜሪካ ለእስራኤል በየዓመቱ የምታደርገውን የቢሊዮን ዶላር ወታደራዊ እርዳታ በኮንግረስ አባላት ፊት በየዓመቱ በግልጽ የመምረጥ፣ የመከራከር፣ የመገምገምና የሰብአዊ መብት መስፈርቶችን የማስቀመጥ ሂደትን ሙሉ በሙሉ የሚያስቀርና ከአሜሪካ ህዝብ አይን የሚደበቅ ስለመሆኑ ተነስቷል። ይልቁኑ ግንኙነቱና የገንዘብ ፍሰቱ በቀጥታ ወደ አሜሪካ መከላከያ ሚኒስቴር ወይም ፔንታጎን የውስጥ ሚስጥራዊ የግዥ መዋቅሮችና የጋራ ልማት ቢሮክራሲን በማዘዋወር
የህዝብ ተጠያቂነትን፣ የጋዜጠኞችን ጥያቄና የፖለቲካ ቁጥጥርን ሙሉ በሙሉ የሚሸሽግ አዲስ አሰራር የሚያመጣ ነው። ይህ ማለት ደግሞ ወደፊት በአሜሪካ የፖለቲካ መንበር ላይ የሚመጡ አዳዲስ ፕሬዝዳንቶች፣ ስራ ማጅ አስተዳደር አካላት ወይም የህዝብ ተወካዮች ምክር ቤት አባላት እስራኤል በጋዛ በሊባኖስ ወይም በሌሎች የቀጠናው ክፍሎች ለምታደርጋቸው የትኛውም አይነት ወታደራዊ እርምጃዎችና የንጹሃን እልቂት የሚሰጠው የአሜሪካን የቴክኖሎጂና የትጥቅ ድጋፍ ማቆም፣ መገደብ ወይ ማዕቀብ መጣል የማይችሉበትን አጣብቂኝ የሆነ የማይበጠስ መዋቅራዊና ህጋዊ ገደብን በአሜሪካ መንግስት ላይ ሊጥል የሚያስችል ነው ተብሏል። ይህ ታይቶ የማይታወቀው የሁለቱ ጦሮች ውህደት በዋናነት የሚያተኩረው የመካከለኛው ምስራቅን የኃይል ሚዛን ሙሉ በሙሉ እንዲሁም በቋሚነት በእስራኤል ፍላጎት ስር እንዲወድቅ በማድረግ ላይ ነው። አሜሪካና እስራኤል ይህንን ህግ መሰረት በማድረግ መዋቅሮቻቸውን ሲያዋህዱ በአካባቢው ያሉ እንደ ሳውዲ አረቢያ፣ ግብጽ፣ ቱርክና ሌሎች የአረብ ሀገራት ከአሁን በኋላ ዋሽንግተን እንደ ገለልተኛ የሰላም ደላላ ወይም አደራዳሪ ወገን አድርገው ሊመለከቷት ፈጽሞ አይችሉም። ይህ ስር ነቀል ለውጥ በእነዚህ ሀገራት ዘንድ ከፍተኛ የስነልቦናና የደህንነት ስጋት የሚፈጠር ከመሆኑም በላይ በተለይ እንደ ኢራን ያሉ ቀጠናዊ ተቀናቃኞችን የራሳቸውን ህልውና ለመጠበቅ ሲሉ ይበልጥ ወደ ራሽያና ቻይና ወታደራዊ፣ ኢኮኖሚያዊና ስልታዊ ህብረት እንዲጠጉ በግልጽ ይገፋቸዋል። ይህም በመካከለኛው ምስራቅ ቀጠና ውስጥ አዲስና እጅግ አደገኛ የሆነ የጎራ መከፋፈልን የሚፈጥር ከመሆኑም በላይ ሊቆም የማይችል አዲስ የወታደራዊ ቴክኖሎጂና የጦር መሳሪያ እሽቅድድም በመቀስቀስ አካባቢውን ወደማይጠፋ የጦርነት እሳት ውስጥ የመክተት አቅምን አለው። ከዚህ በላይ ይህ አዲስ የህግ ማዕቀፍ በሁለቱ ሀገራት እጅግ ምስጢራዊና ተጽዕኖ ፈጣሪ በሆኑ የስለላ ተቋማት ማለትም በአሜሪካው ማዕከላዊ ስለላ ኤጀንሲ CIA እና በእስራኤሉ ሞሳድ መካከል ያለውን ግንኙነትም ወደ አዲስና ፍጹም ውህደት ያሸጋግረዋል። ቀደም ሲል በሁለቱ ተቋማት መካከል የሚደረገው የመረጃ ልውውጥ በተወሰኑ ገደቦች እያንዳንዱ ወገን የራሱን ብሔራዊ ጥቅምና የሚስጥር ምንጮችን ጥንቃቄ በተሞላበት መንገድ የሚጠብቅበትና አሜሪካ በራሷ ሉዓላዊ እቅድ የምትመራበት የነበረ ቢሆንም በአዲሱ የዳታና የቴክኖሎጂ ውህደት ህግ መሰረት ግን ሁለቱ የስለላ ተቋማት የዓለም አቀፍ መረጃዎቻቸውና አርቲፊሻል ኢንተለጀንስ ስርዓቶቻቸውን በአንድ ላይ እንዲያስተሳስሩ የሚያስገድድ ሁኔታን ይፈጥራል። ይህ የጋራ የስለላ መዋቅር ደግሞ ሞሳድ የአሜሪካን ሰፊ ዓለም አቀፍ የስለላ መረብ፣ የሳተላይት መረጃዎችና የሳይበር ክትትል አቅሞችን በቀጥታና ያለምንም ገደብ እንዲጠቀም እድል የሚሰጠው ነው የሚሆነው። ይህ ደግሞ የሞሳድ ኤጀንቶች በአሜሪካ የውስጥ ደህንነትና ፖለቲካዊ መረጃዎች ላይ ያላቸውን ኢንተርፌረንስ በከፍተኛ አቅም ሊያሳድገው የሚችል ነው። በዚህ ምክንያትም ነው ሞሳድ በመላው ዓለም የሚያከናውናቸውን የተለያዩ እንቅስቃሴዎች፣ እርምጃዎች አሜሪካና የሲአይኤ አመራሮች ሳያውቁት ወይም ሳይፈቅዱት እንኳን በጋራ በተገነባው የዳታ መረብና የመረጃ ፍሰት አማካኝነት ቢፈጸሙ ሞሳድ በዓለም ዙሪያ የተለያዩ እርምጃዎችን በመውሰድ ታርጌት የሚያደርጋቸውን ሰዎች በመግደል ሚስጥሮችን በመስረቅ ይታወቃል። በቀጣይ ሞሳድ ይህንን ስራ የሲአይኤን መረብ በመጠቀም ሊያከናውን የሚችልበት እድልን ይሰጧል። ይህ በሆነ ሰዓት ደግሞ አሜሪካ ወዳሚውን ተገዳ ከሞሳድ ተባባሪነት ልትነጠል የማትችልበት እድልን ይፈጥራል። ይህ የሚያሳየው ደግሞ መስላችሁ ኮንግረስ በሚስጥር እያጸደቀ ያለው ይህ ህግ ቀለል ያለ ወታደራዊ እርዳታን የሚሰጥ ሳይሆን የአሜሪካን ዲሞክራሲ፣ የውጭ ጉዳይ ፖሊሲና የስለላ ነጻነትን በእስራኤል እጅ እንዲቀመጥ የሚያደርግ ስልታዊ ወጥመድ ነው የሚሉ ጉዳዮች እየተነሱ ነው። በአዋጁ ውስጥ በጥልቅ የህግና የቴክኒክ ቃላት ተሸፍኖ የተቀመጠው አንቀጽ 224 የሁለቱን ሀገራት ወታደራዊ ቴክኖሎጂና ኢንዱስትሪ ውስብስብ መረብ በማይነጣጠል መልኩ በአንድ ላይ ለማጣመር የሚያስችል ፍጹም ህጋዊ መሰረት ላይ የሚጥል ነው። ይህ አንቀጽ ተራ ወታደራዊ ትብብር ስምምነት ሳይሆን የአሜሪካና የእስራኤልን የመከላከያ ሚኒስቴር መዋቅሮች በጋራ ምርምርና ልማት፣ በጋራ የጦር መሳሪያዎች ምርትን፣ በጋራ የንግድ ካፒታል ኢንቨስትመንትና የፍቃድ ስምምነቶች ላይ ፍጹም አንድ እንዲሆን የሚያስገድድ የህግ ማዕቀፍ ነው። ይህ ማለት አሜሪካና እስራኤል ከዚህ ቀደም ከነበራቸውና በዓለም አቀፍ ደረጃ ከሚታወቀው የመሳሪያ ቅብብል፣ የሚሳኤል መከላከያ ትብብር እጅግ በላቀ ሁኔታ ወደ ሁሉም የወደፊት ዘመናዊ ጦርነት መስኮችና ወታደራዊ ግዢዎች በጋራ የሚገቡበት አዲስ መዋቅር ተፈጥሯል ማለት ነው። ይህ ጥልቅ የሆነው ውህደት ልዩና እጅግ አደገኛ የሚያደርገው ደግሞ ምን መሰላችሁ? ሂደቱ የሚከናወነው በቀጥታ በአሜሪካ ህዝብ የታክስ ገንዘብ በሚደገፈው የመከላከያ በጀት ውስጥ በመሆኑና በፔንታጎን ውስጥ ለዚህ ስራ ተብሎ የተለየ ከፍተኛ ባለስልጣን እንዲመደብ የሚያስገድድ ህግ መኖሩ ይህ ህግ በትዕዛዝ የሚሾመው ባለስልጣን በሁለቱ ሀገራት መካከል ያለውን ወታደራዊ ቴክኖሎጂያዊ ምርምር፣ የመሳሪያ ሙከራ፣ ግምገማና ኢንዱስትሪካል ትብብር የማመሳሰል ስራን በበላይነት የሚመራ ይሆናል። ይህ የእስራኤል ወታደራዊ ፍላጎቶች ከአሜሪካ ብሔራዊ ደህንነት ቅድሚያ ከሚሰጣቸው ጉዳዮች ጋር በቀጥታ በአንድ መስመር እንዲሰለፉ ያደርጋል። ይህ አይነቱ አሰራር አሜሪካ በታሪኳ ውስጥ እጅግ የቅርቤ ከምትላቸው የኔቶ አባል ሀገራት ውስጥ እንኳን ወይም ከታላቋ ብሪታንያ ጋር እንኳን ፈጥራው የማታውቀው እጅግ ጥብቅ የመከላከያ ትስስር እንደሆነ ነው የደህንነት ባለሙያዎችን እየገለጹ የሚገኙት። በርካቶች ደግሞ ጥያቄያቸውን እያነሱ ነው ያሉት። በዚህ ይህ ታዋጁ ውስጥ የተደበቀው ጉዳይ መካከለኛውን ምስራቅ የኃይል ሚዛን ደግሞ ሙሉ በሙሉ የሚገለብጥበት ምክንያት አለ። እስራኤል ከአሁን በኋላ ከአሜሪካ በኩል ሊመጣ የሚችሉን የፖለቲካ ጫና ወይም ወታደራዊ እርዳታ መቋረጥ ስጋት ሙሉ በሙሉ እንድታስወግድ ነው የሚያደርጋት። በዚህ አንቀጽ 224 አማካኝነት የእስራኤል መከላከያ ኢንዱስትሪዎች ከአሜሪካ ፔንታጎን ጋር
በቀጥታ ስለሚዋሃዱ በአካባቢው ያሉ የአረብ ሀገራት አሜሪካ እንደ ገለልተኛ ኃይል ማየታቸው እንዲያቆሙና የራሳቸውን ደህንነት ለመጠበቅ ወደ ሌሎች ዓለም አቀፍ ኃይሎች እንዲዞሩ ፊታቸውን እንዲያዞሩ ያደርጋቸዋል። ይህ አንቀጽ 224 ትኩረት የሚያደርገው በምን መሰላችሁ? በመደበኛ የጦር መሳሪያዎች ወይም በተለመዱ ሚሳኤሎች ቅብብል እርዳታ ላይ ብቻ አይደለም። የወደፊቱን የዓለም የጦር ሜዳ ሙሉ በሙሉ በሚወስኑ የላቁ የቴክኖሎጂዎች ላይም ነው። እነዚህም የአርቲፊሻል ኢንተለጀንስ፣ ኳንተም ኮምፒውቲንግ እንዲሁም ራሳቸውን ችለው የሚንቀሳቀሱ የሮቦቲክስ ስርዓቶች፣ ቀጥተኛ የኃይል ጨረሮች ወይም የሌዘር ቴክኖሎጂዎችን፣ የሳይበር ጥቃቶችና አቅሞች እንዲሁም ባዮቴክኖሎጂን ያካትታል። ሁለቱ ሀገራት ወታደራዊ ተቋማቶቻቸው በእነዚህ ቴክኖሎጂ ዘርፎች ላይ መረጃዎችን በጋራ ከማመንጨት ባለፈ የኔትወርክ ውህደትና የዳታ ትስስርን እንዲፈጥሩም ነው የሚጠበቀው። ይህ የዳታ ውህደት ማለት በአጭሩ የአሜሪካ እጅግ ሚስጥራዊ የሆኑ ወታደራዊ መረጃዎችና የስለላ መረቦች ከእስራኤል መከላከያ ሰራዊት የመረጃ መረቦች ጋር በቀጥታ ይገናኛሉ ማለት ነው። ይህ ደግሞ የእስራኤል የጦር ኃይል በአሜሪካ ወደፊት የጦርነት ስልቶች ላይ ሙሉ ተደራሽነት እንዲኖረው ያደርጋል። ምንም የሚደበቅ ነገር አይኖርም በእነዚህ ሁለቱ ሀገራት መካከል ማለት ነው። ይህ ላቅ የዳታና የቴክኖሎጂ ውህደት ደግሞ በመካከለኛው ምስራቅ የኃይል ሚዛን ላይ የሚያመጣው ተጽዕኖ እጅግ የበረታ ነው። ምክንያቱም መስላችሁ እስራኤል በአሜሪካ አርቲፊሻል ኢንተለጀንስና የሳይበር አቅምን በመታገዝ በአካባቢው ያሉ ሀገራት የሚያሳዩትን ማንኛውም አይነት የቴክኖሎጂ ወይም የወታደራዊ እድገት ገና ከጅምሩ የማክሸፍ ፍጹም የበላይነትን ታገኛለች። ይህ ፍጹም የሆነ የኃይል መበላለጥ በአካባቢው ያሉ እንደ ሳውዲ አረቢያ፣ ቱርክ፣ ግብጽ፣ ኢራን ያሉ ሀገራት ከአሁን በኋላ አሜሪካን ከእስራኤል ለይተው መመልከት አይችሉም ማለት ነው። የራሳቸውን የሆነ ደህንነት ለመጠበቅ ሲሉም ሌሎች አማራጮችን ይፈልጋሉ። ከዚህ ባሻገር አሜሪካ ከሁለተኛው የዓለም ጦርነት ማብቂያ ጀምሮ ለእስራኤል በቢሊዮኖች የሚቆጠር ዶላር ወታደራዊ እርዳታ ስትሰጥ የቆየች ቢሆንም ያ ግንኙነት ሁልጊዜም በፖለቲካዊ ውሳኔዎች ላይ የተመሰረተና ኮንግረስ ዓመታዊ ፍቃድ እንዲሁም የውጭ ጉዳይ ሚኒስቴር የሰብአዊ መብት ፍተሻዎችን የሚጠይቅ ነበር። አሁን ግን የአዲስ የህግ ማሻሻያ ያንን የቆየ የእርዳታ ሞዴል ሙሉ በሙሉ በመስበር እስራኤል ከአሜሪካ የምትቀበለውን የገንዘብና የቴክኖሎጂ ድጋፍ በሚስጥራዊ የመከላከያ ግዥ መዋቅር ውስጥ በማስገባት የፖለቲካ ተጠያቂነትን ሙሉ በሙሉ የሚያስቀር ነው የሆነው። ይህ ስልታዊ ሽግግር የእስራኤል የጦር መሳሪያ አምራች ኩባንያዎች ከአሜሪካ የመከላከያ በጀት በቀጥታ ትርፍ እንዲያገኙ የሚያደርግ ከመሆኑም በላይ የሁለቱ ሀገራት ጦር ኃይሎች በማይነጣጠል መልኩ በአንድ ወታደራዊ ስነ ምህዳር ውስጥ እንዲቆለፉ ያደርጋቸዋል። ይህ ከእርዳታ ወደ ውህደት የተደረገው ሞዴላዊ ሽግግር በመካከለኛው ምስራቅ የኃይል ሚዛን ላይ ፍጹም ሆነ መናጋትን ይፈጥራል። ምክንያቱም መሰላችሁ ቀደም ሲል በአካባቢው ያሉ አሁን ለምሳሌ ሳውዲ አረቢያ አለች፣ ግብጽ አለች፣ ዮርዳኖስ አለች አይደል? እነዚህ ሀገራት አሜሪካ ለእስራኤል የምታደርገውን የጦር መሳሪያ አቅርቦት በዲፕሎማሲያዊ መንገድ ልትገድበው ወይም ልትመዝነው ትችላለች የሚል መጠነኛ ተስፋ ነበራቸው። አሁን ግን ግንኙነቱ ወደ መዋቅራዊ ውህደት ስለተቀየረ እስራኤል ከአሜሪካ በኩል ሊመጣ የሚችለውን ማንኛውም የፖለቲካ ጫና ሙሉ በሙሉ በመገላገል በቀጠናው ላይ ያላትን ወታደራዊ በላይነት ያለምንም ገደብ ለማስፋት ሙሉ ነጻነት ታገኛለች። ይህ ደግሞ የአካባቢው ኃይሎች ወደ ሌላ እንዲመለከቱ የሚያስገድድ ነው። ይህ የትብብር ሞዴል ስር ነቀል ለውጥ የሚያመጣ የአሜሪካና የእስራኤል ግንኙነት ከመደበኛው ዲፕሎማሲያዊ አጋርነት ወደማይፈተና ወደማይቀለበስ ተቋማዊ ጋብቻን የሚያሸጋግር ነው። ይህ የሚሆነው ደግሞ እንዴት መሰላችሁ? በአሜሪካ ላይ የሚመጡ አዳዲስ ፕሬዝዳንቶች ወይም የህግ መወሰኛ ምክር ቤት አባላት ይህንን በፔንታጎን ቢሮክራሲ ውስጥ የተቆለፈውን ወታደራዊ ትስስር በቀላሉ ለመበጠስ ወይም ለመቀነስ ህጋዊ አቅም እንዳይኖራቸው ነው የሚያደርገው። በሌላ በኩል ደግሞ ቀደም ሲል ከአሜሪካ የውጭ ጉዳይ ሚኒስቴር የጦር መሳሪያ ሽያጭ ክፍል በጋዛ ላይ የተከተለውን ወታደራዊ ፖሊሲ በመቃወም በይፋ ስራቸውን የለቀቁት ከፍተኛው ባለስልጣን ጆሽ ፖል ይህንን የኮንግረስ እንቅስቃሴ በተመለከተ እጅግ አስደንጋጭ መረጃን ይፋ አድርጓል። ጆሽ ፖል ይህንን አዲስ የህግ ረቂቅ ሲያብራሩ ጉዳዩ ቀለል ያለ የሁለትዮሽ ወታደራዊ ትብብር አይደለም፣ የእስራኤልን የመከላከያና የስትራቴጂክ ፍላጎቶች በአሜሪካ ወታደራዊ ኢንዱስትሪ ውስብስብ መዋቅር ውስጥ በቋሚነትና በህግ የመቅበር ስራ ነው ያሉት። ይህ ረቂቅ ህግ ለእስራኤል በአሜሪካ የቴክኖሎጂ ፈጠራዎችና የመከላከያ ቅድሚያ የሚሰጣቸውን ጉዳዮች ላይ ከዚህ ቀደም ታይቶ የማያውቅ የበላይነትና የመሪነት ሚና እንደሚሰጣት ያስጠነቀቁት ቀድሞ ባለስልጣን ዋሽንግተን ከእስራኤል ጋር ያላትን ግንኙነት እንደገና እየገመገመች ነው ተብሎ በይፋ የሚነገረው ወሬ ፍጹም ሐሰትና ህዝብን ለማታለል መሆኑ በግልጽ እየተናገሩ ያሉት። ይህ ጆሽ ፖል ማስጠንቀቂያ በግልጽ እንደሚያሳየው ይህ አዲስ ህግ በመካከለኛው ምስራቅ የኃይል ሚዛን ላይ ፍጹም የሆነ መናጋትን ይፈጥራል። ምክንያቱ ደግሞ አሜሪካ በይፋዊ መግለጫዎቿ ላይ በቀጠናው ውስጥ ሰላምና መረጋጋትን ለማምጣት ስትጥር ብትቆይም ከጀርባ ግን የእስራኤልን ጦር በአሜሪካ መዋቅር ውስጥ በመቅበር የኃይል ሚዛኑ ሙሉ በሙሉ በእስራኤል ስር እንዲወድቅ እያደረገች ነው ያለው እያሉ ነው ያሉት። ከሁሉም በላይ ይህ ስልታዊ እገታ አሜሪካና እስራኤል ግንኙነታቸውን ከመደበኛ ዲፕሎማሲያዊ እያላቁት እንደሆነ ነው። የእስራኤል ቴክኖሎጂዎችና ስትራቴጂክ እቅዶች በአሜሪካ የመከላከያ መዋቅር ውስጥ ከተካተቱ በኋላ ሂደቱ ወደ ኋላ መመለስ ፈጽሞ የማይቻል እንደሚሆን ነው የሚገመተው፣ ወይም ደግሞ አዳጋች ነው። ይህም ደግሞ የወደፊቱን የአሜሪካ ውጭ ጉዳይ ፖሊሲ ሙሉ በሙሉ በእስራኤል ቁጥጥር ስር እንደሚያደርገው ነው ጆሽ ፖል የሚያስረዱት። ከዚህ ባሻገር በዚህ አዲስ የህግ ረቂቅ መሰረት እስራኤል
እስራኤል ወታደራዊ ግንኙነቱን በዋሽንግተን ዲሲ ካሉ የፖለቲካ ንግግሮች ባለፈ በቀጥታ ወደ አሜሪካ የአስተዳደር ወረዳዎችና የሀገር ውስጥ የስራ ዕድል መፍጠሪያ መዋቅሮች ውስጥ በቋሚነት ይገባል። ይህ ስትራቴጂ የሚተገበረው እንደ ሚሲሲፒ፣ አላባማና ሌሎች ቁልፍ የኮንግረስ ተወካዮች ባሉባቸው ግዛቶች ውስጥ ነባር የጋራ የጦር መሳሪያ ማምረቻ ፋብሪካዎችን በከፍተኛ በጀት በማስፋት ወይም አዳዲስ የከፍተኛ ቴክኖሎጂ ልማት ማዕከላትን በመክፈት ነው። የወታደራዊ የኢንዱስትሪ ኢንቨስትመንት የአሜሪካን ሕዝብ የታክስ ገንዘብና የሀገር ውስጥ የስራ ዕድልን በቀጥታ ከእስራኤል ወታደራዊ ስኬት ጋር በማጣመር የትኛውም የኮንግረስ አባል በእስራኤል ላይ ወታደራዊ እገዳ ወይም ማዕቀብ እንዳይጠይቅ እጅግ ጠንካራ የውስጥ የፖለቲካ መከላከያ ግንብ የሚገነባም ስልታዊ መጥምር ነው። ይህ ሀገር ውስጥ የስራ ዕድል እንደ ፖለቲካዊ መጠቀሚያ የማድረግ ስልት ደግሞ በመካከለኛው ምስራቅ የኃይል ሚዛን ላይ ፍጹም የሆነ መናጋትን የሚያመጣ ነው። ምክንያቱም መስላችሁ እስራኤል በአሜሪካ ምድር ላይ በምትፈጥረው የኢኮኖሚና ኢንዱስትሪ የበላይነት ምክንያት በአካባቢው ያሉ የተለያዩ ሀገራት እስራኤል ላይ ጫና እንዲደረግ በዲፕሎማሲያዊ መንገድ የመግፋት አቅማቸው ሙሉ በሙሉ ያጣሉ። የትኛውም የአሜሪካ ህዝብ ተወካይ በእሱ ወረዳ ውስጥ የሚገኙ የመከላከያ ፋብሪካዎች እንዲዘጉ ወይም የስራ ዕድል እንዲቀንስ ካልፈለገ እስራኤል በቀጠናው ላይ የምታካሄደውን የትኛውም አይነት እርምጃና ጥቃት ኮንግረሱ ያለምንም ቅድመ ሁኔታ እንዲደግፍ የሚያስገድድ ፍጹም የፖለቲካ ዋስትናን ነው የምታገኘው እስራኤል። ይህ በአካባቢው ያሉ የአረብ ሀገራት አሜሪካን ከዚህ ቀደሙ እንዳይመለከቷት ያደርጋል። ከዚህም በላይ ግን ይህ ስልታዊ የኢንዱስትሪ ትስስር የአሜሪካና የእስራኤል ግንኙነት ከመደበኛው ዲፕሎማሲ ወደማይቀለበስ ጋብቻ የሚያሻግረው ሌላኛው ምክንያት ምን መሰላችሁ? ሁለቱ ሀገራት የመከላከያ ኢንዱስትሪዎቻቸው በማይነጣጠል መልኩ በአንድ የኢኮኖሚ ሰንሰለት ውስጥ ከቆለፉ የወደፊት የአሜሪካ መሪዎችን ግንኙነት ለመለወጥ ቢፈልጉ እንኳን ራሳቸው ሀገር የውስጥ ኢኮኖሚ ሳይጎዱ ሂደቱን ወደ ኋላ ለመመለስ የማይችሉበት ደረጃ ላይ ይደርሳሉ። ከዚህ ቀደም በአሜሪካና በእስራኤል መካከል ያለው ግንኙነት በዋሽንግተን ዲሲ በሚቀያየሩ የተለያየ አስተሳሰብ ያላቸው ፕሬዝዳንቶችና የፖለቲካ ፓርቲዎች አቋም ላይ ተመስርቶ መጠነኛ መለዋወጮች ይታያሉ፣ ግጭቶች እንመለከታለን። ግን ስር ነቀል ለውጥ ያመጣሉ የምትላቸው ልዩነቶች አይደሉም። የአሜሪካ አስተዳደሮች በእስራኤል የሰፈራ ግንባታ ሰትልመንቶች፣ በምስራቅ ኢየሩሳሌም ፖሊሲ ወይም በሰብአዊ መብት አያያዝ ላይ ያላቸውን ጠንካራ ቅሬታ ለመግለጽ የጦር መሳሪያ አቅርቦትና የገንዘብ እርዳታ እንደ ፖለቲካዊ መደራደሪያና ጫና ማሳደሪያ የመጠቀም ድሮች ነበሯቸው ከዚህ ቀደም። አሁን ግን የአዲስ ረቂቅ ህግ የሚጸድቅ ከሆነ ግንኙነቱን ከዋይት ሃውስና ከሲቪል መሪዎች እጅ ሙሉ በሙሉ በማውጣት በቀጥታ ወደ ፔንታጎንና ወደ መከላከያ ኢንዱስትሪ ውስጥ ቢሮክራሲ ስለሚዘዋወር ወደፊት በአሜሪካ የፖለቲካ መንበር ላይ የሚቀመጥ የትኛውን መሪ ይህንን ወታደራዊ ትስስር በቀላሉ ለመበጠስ ለመቀነስ ወይም እንደ መደራደሪያ ፖለቲካል ባርጌኒንግ ቺፕ አድርጎ ለመጠቀም ህጋዊ አቅም እንዳይኖረው አድርጎ ይቆልፈዋል ማለት ነው። እስራኤል ካሁን በኋላ ከአሜሪካ በኩል ሊመጣ የሚችለውን ማንኛውም የፖለቲካ ጫና ወይም የመሳሪያ አቅርቦት መገደብ ስጋት ደግሞ ሙሉ በሙሉ እንድታስወግድ ነው የሚያደርገው። ይህ ደግሞ በቀጠናው ላይ ያላትን ወታደራዊ የበላይነት ያለምንም ስጋት ለማስፋፋት ሙሉ ነጻነትና አቅምን ታገኛለች። በዚህ ምክንያት በአካባቢው ያሉ የአረብ ሀገራት የራሳቸውን ደህንነት ለመጠበቅ ሲሉ ከአሜሪካ ቁጥጥር ውጭ የሆኑ አዳዲስ የሚስጥር ወታደራዊ ስምምነቶችን ለማድረግ ይገደዳሉ። ከዚህ በላይ ግን ወደ ተቋማዊ ጋብቻ የተደረገ ሽግግር በአካባቢው ላይ የሚኖረውን መልክ የሚቀይር ነው። ይህች አሁን በመካከለኛው ምስራቅ ትልቅ ቦታ ያላት ብዙ ወታደራዊ መገኛዎች ያሏት አሜሪካ ምናልባት ከዚህ መዋቅራዊ ጥምረት ውህደት በኋላ በዛ ደረጃ ላትቀጥል የምችልበት እድል ግን አለ። እስካሁን ድረስ በአካባቢው ያሉ እንደ ሳውዲ አረቢያ፣ ቱርክ፣ ግብጽ፣ ኳታር የመሳሰሉ የባህረ ሰላጤው ሀገራት አሜሪካ ጋር የነበራቸው የጠበቀ ዲፕሎማሲያዊና ወታደራዊ ግንኙነት በመጠቀም ዋሽንግተን በእስራኤል የጥቃት እርምጃዎች ላይ የተወሰነ የፖለቲካ ልጓም ልታደርግ ትችላለች የሚል መጠነኛ ስትራቴጂካዊ ተስፋ ነበራቸው። ነገር ግን የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን መዋቅር በጀትና ቴክኖሎጂ ከእስራኤል መከላከያ ሰራዊት ጋር ሙሉ በሙሉ በህግ ሲዋሃድ እነዚህ አረብ ሀገራት ካሁን በኋላ አሜሪካ እንደ ገለልተኛ የሰላም አጋር ሊመለከቷት የሚችሉበት እድል ነው የሚገድለው። ይህ በመካከለኛው ምስራቅ የሚፈጥረው የኃይል ሚዛን መናጋት በተለይ እንደ ኢራን ያሉ ቀጠናዊ ተቀናቃኞች የራሳቸውን ህልውና ለመጠበቅ ሲሉ ራሽያና ከቻይና ጋር የሚያደርጉትን ጠበቅ ያለውን ግንኙነት እንዲያሰፉ ይገፋቸዋል። እስራኤል ደግሞ ይህንን የአሜሪካ ፍጹም የቴክኖሎጂ የዳታና የበጀት የበላይነት ተጠቅማ ሙሉ በሙሉ በጎረቤቶቿ ላይ ያላትን የቅድመ መከላከል ጥቃት አቅም በከፍተኛ ደረጃ ታሳድጋለች። በአካባቢው ያሉ ሀገራት ማንኛውም አይነት የቴክኖሎጂ የሳይበር ወይም የወታደራዊ እድገት ለማሳየት ሲሞክሩ ደግሞ እስራኤል በአሜሪካ አርቲፊሻል ኢንተለጀንስና እጅግ ተራቀቁ የሳተላይት መረጃዎችን በመታገዝ እነዚያን ሙከራዎች ገና ከጅምሩ የማክሸፍና የማውደም ፍጹም የበላይነትና ነጻነትን ታገኛለች። ይህ ፍጹም የሆነ የኃይል መበላለጥና አለመመጣጠን ደግሞ በአካባቢው ዘላቂ ሰላም እንዳይመጣ ከማድረጉም በላይ የአረብ ሀገራት የራሳቸውን ደህንነት ለመጠበቅ ከአሜሪካ ቁጥጥር ውጭ ሆነው ለመንቀሳቀስ ሚስጥራዊ እንቅስቃሴዎች ለማድረግ ይገደዳሉ። ይህ የቀጠናው የኃይል ሚዛን መመሰቃቀል የአሜሪካና የእስራኤል ግንኙነት ከባህላዊ ዲፕሎማሲ ወደማይፈታና ወደማይቀለበስ ጋብቻ መሸጋገሩ የሚያመጣው ሌላኛው ጉዳይ መስላችሁ ዋሽንግተን የራሷን የውጭ ጉዳይ ፖሊሲ በነጻነት የመቅረጽ መብቷን ሙሉ በሙሉ በማጣት የወደፊት እጣ ፋንታዋ በእስራኤል ቀጠናዊ ውሳኔዎች ላይ እንዲጠለጠል የሚያደርግ ነው። ይህ ለውጥ በሲአይኤ እና በሞሳድ መካከልም ተጽዕኖውን ማሳደሩ የሚቀር አይደለም። ከዚህ ቀደም በሲአይኤ እና በሞሳድ መካከል የነበረው ግንኙነት በዓለም አቀፍ ደረጃ እጅግ የጠበቀ ቢሆንም ሁልጊዜም ግን በተወሰኑ ስትራቴጂካዊ ውሳኔዎች የተገደበ፣ እያንዳንዱ ወገን የራሱን ብሔራዊ ጥቅም፣ የስለላ ምንጮችና የአሰራር ሚስጥሮች ጥንቃቄ በተሞላበት መንገድ የሚጠቀምበትና
አሜሪካ በራሷ ሉዓላዊ እቅድ የምትመራበት ነበር የነበረው። አሁን ግን ይህ አዲስ የዳታና የቴክኖሎጂ ውህደት ህግ ሁለቱ ከፍተኛ የስለላ ተቋማት የዓለም አቀፍ የመረጃ መረቦቻቸውን፣ የሳተላይት ምስሎቻቸውን፣ የዲጂታል መጥለፍ ውጤቶቻቸውና አርቲፊሻል ኢንተለጀንስ ስርዓቶቻቸውን በአንድ የጋራ የዳታ ቋት ዳታ ሴንተር እንዲያሳስሩ በቀጥታ ያስገድዳል። ይህ ማለት ሲአይኤ እና ሞሳድ መረጃዎቻቸውን በየጊዜው የሚለዋወጡ የውጭ አጋሮች መሆናቸው ቀርቶ በአንድ ወታደራዊ ስለላ ስነ ምህዳር የሚመሩ የውስጥ አካላት ይሆናሉ ማለት ነው። የሲአይኤ እና የሞሳድ መካከል የሚፈጠረው ፍጹም የስለላ ቅንጅትና ውህደት ደግሞ በመካከለኛው ምስራቅ የኃይል ሚዛን ላይ መናጋትን የሚፈጥረው። ምክንያቱም ቀደም ብዬ እንዳነሳውላችሁ ሞሳድ የአሜሪካን ሰፊ ዘመናዊና ዓለም አቀፋዊ የስለላ መረብን ተጠቅሞ የላቁ የሳይበር ክትትል አቅሞችን ተጠቅሞ እጅግ የተራቀቁ የሳተላይት መረጃዎችን በቀጥታና ያለምንም ገደብ መጠቀም የሚያስችል ህጋዊ መብትን ያገኛል። ይህ ደግሞ የሞሳድን የቀደመው ገናና ስም ይበልጥ እንዲገንና ከፍተኛ አቅምን እንዲያገኝ የሚያደርግ ነው። ከዚህ ባሻገር ግን የሲአይኤ እና የፔንታጎን መረጃዎች ከሞሳድ ጋር በአንድ ኔትወርክ የሚቆለፉ ከሆነ የወደፊት የአሜሪካ መሪዎች በእስራኤል ላይ ገደብ ለመጣል ቢፈልጉ እንኳን የራሳቸውን የስለላ መረብ ሳይጎዱ ግንኙነቱን መለወጥ የማይችሉበት ደረጃ ላይ እንዲደርሱ ያደርጋቸዋል። በርካታ የአሜሪካ የደህንነት ባለሙያዎች የሚሰጉትም የአዲስ መዋቅር ሞሳድ በአሜሪካ የውስጥ ደህንነት፣ በፖለቲካዊ ውሳኔዎችና በሲቪል መሪዎች መረጃ ላይ ሰርጎ የመግባትና የመሰግሰግ አቅሙ በከፍተኛ ደረጃ ያሳድግለታል። በዚህ ምክንያቱም ሞሳድ በመካከለኛው ምስራቅ የሚያከናውናቸውን ምንም አይነት እርምጃዎች አሜሪካ በቀጥታም በተዘዋዋሪ ተባባሪ የምትሆንባቸው እድሎች ነው የሚፈጠሩት ይያሉ የሚገኙ። ይህ የአሜሪካና የእስራኤል የመከላከያ ቴክኖሎጂ ትብብር ተነሳሽነት ሙሉ በሙሉ ስራ ላይ ሲውል የሁለቱ ሀገራት ወታደራዊ፣ ኢኮኖሚያዊ፣ የቴክኖሎጂና የስለላ እጣ ፋንታ በማይነጣጠል መልኩ በአንድ ጠንካራ ሰንሰለትን ያስተሳስረዋል። ይህ ውሳኔ ወደፊት በአሜሪካ ላይ በሚመጡ ማንኛቸውም የፖለቲካ አስተዳደሮች፣ የፕሬዝዳንት ለውጦች ወይም የህዝብ ተቃውሞዎች ሊበጠስ የማይችል ጠንካራ መዋቅራዊና ህጋዊ ቁልፍ የሚፈጥር ከመሆኑም በላይ የሁለቱ ሀገራት መከላከያ ተቋማት በአርቲፊሻል ኢንተለጀንስ፣ በሳይበር፣ በጋራ ምርትና በስትራቴጂክ እቅድ ላይ ሲቀጥሉ አሜሪካ ከእስራኤል ፍላጎትና ፍቃድ ውጭ በተናጠል መራመድ የማትችልበት ፍጹም ቁልፍ የሆነ መዋቅር ውስጥ እንድትገባ የሚያደርጋት ነው። ይህ ታሪካዊና ምስጢራዊ ወታደራዊ ውህደት በመካከለኛው ምስራቅ የኃይል ሚዛን ላይ የሚያስከትለው መናጋት ግን በድጋሜ ማንሳት ግድ ይለናል። ምክንያቱ ለምን መሰላችሁ? እስራኤል በአሜሪካ የቴክኖሎጂና የበጀት ዋስትና በመታገዝ በቀጠናው ላይ ያላትን የጦርነትና የስለላ የበላይነት ፍጹም የበላይ ስለሚያደርጋት በአካባቢው ያሉ ሀገራት ከአሜሪካ መነጠል ይመርጣሉ። ለምን? እስራኤል በእነዚህ ሀገራት ላይ የምታሴረው ምንም አይነት ሴራ ከዚህ በኋላ ይህ ስምምነት ይህ ህግ ተግባራዊ መደረግ ከጀመረ በኋላ አሜሪካ ጋር በቀጥታ ስለሚገናኝ ማለት ነው። ከሁሉም በላይ ግን ይህ ስትራቴጂካዊ ቁልፍ በማዕከላዊው የስለላ ኤጀንሲ ሲአይኤ እና በሞሳድ መካከል ያለውን ግንኙነት ሙሉ በሙሉ ወደ ፍጹም መዋቅራዊ አንድነት የሚቀይረው መሆኑ ነው። ሁለቱ ተቋማት የዓለም አቀፍ የመረጃ መረቦቻቸውና የክትትል አቅሞቻቸውን በአንድ የጋራ የዳታ ቋት ውስጥ በቅጽበት እንዲጋሩ ስለሚገደዱ የሲአይኤ አመራሮች የሀገሪቱን የስለላ ነጻነት ያሳጣቸዋል። ይህ መዋቅር ሞሳድ የአሜሪካን ሰፊ ዓለም አቀፍ የስለላ መረብና የሳተላይት መረጃዎችን በቀጥታ ለመጠቀም እድል የሚሰጠው ቢሆንም እንኳን በሌላ በኩል ግን ሞሳድ በአሜሪካ ውስጥ መዋቅሮች ላይ ያለውን የስለላ አቅም በማሳደግ የሀገሪቱን የስለላ ነጻነት ከባድ አደጋ ላይ የሚጥልና ሞሳድ በመካከለኛው ምስራቅ የሚያከናውናቸውን ስራዎች ወይም ሚስጥራዊ ጥቃቶች አሜሪካ ባታውቃቸውም እንኳን በጋራ የስለላ መዋቅሩ አማካኝነት ዋሽንግተን በቀጥታ ዓለም አቀፍ ተሳትፎ እንዳደረገችባቸው ሊቆጠር የሚችል ይሆናል ማለት ነው። ከዚህ ባሻገር ይህ ስምምነት ለአሜሪካ ብዙ ኪሳራዎችን ይዞ ሊመጣ ይችላል ተብሎ አይደለ እየተገለጸ ያለው። ለምሳሌ እስራኤል ከአሜሪካ የምታገኛቸውን እጅግ ከፍተኛና ሚስጥራዊ የሆኑ ወታደራዊ ቴክኖሎጂ ምንጮችና ስሪቶች ለቻይና መንግስት አሳልፋ የመስጠት በቢሊዮን ዶላር የሚቆጠር የጦር መሳሪያ ንግድ የመፍጠር ጥልቅ የሆነ ታሪክ ያላት ሀገር ነች። ይህንን አዲስ የወታደራዊና የስለላ ውህደት ለአሜሪካ ብሔራዊ ደህንነት ደግሞ እጅግ ፍጹም አደገኛ ይሆናል። በዚህ ምክንያት በታሪክ መዝገቦች ላይ በግልጽ እንደተቀመጠው ከሆነ በ1990ዎቹ ዓመታት እስራኤል የዋሽንግተን ከፍተኛ የዲፕሎማሲ ተቃውሞና ወታደራዊ መሪዎችን ማስጠንቀቂያ ሙሉ በሙሉ ወደ ጎን በመቶ የላቁና የራዳር መከላከያዎችን የሚያልፉ ድሮኖችን ለቻይና የኮሚኒስት መንግስት የሸጠች ስለመሆኗ ይነገራል። በኋላም እነዚሁ የአሜሪካ የቴክኖሎጂ አሻራ ያረፈባቸው የጦር መሳሪያዎች ለቤጂንግ ይበልጥ ለማደስና ለማዘመን በሚስጥር ተንቀሳቅሳ በአሜሪካ መከላከያ ሚኒስቴር ላይ ትልቅ ክህደትን ፈጽማለች የምትባል ነች። ይህ ግልጽ ታሪካዊ እውነታ ተደጋጋሚ ክስተት በአስረጅነት ካስቀመጥ ነው እስራኤል ከአሜሪካ የምታገኘውን ማንኛውም የላቀ የጦር የሳይበርና የአርቲፊሻል ኢንተለጀንስ ቴክኖሎጂ አንዴ በእጇ ካስገባች በኋላ ያ ቴክኖሎጂ በኢኮኖሚ ጥቅምና በስትራቴጂካዊ ግንኙነቶች ስም በተለያየ የሚስጥር መስመር ወደ አሜሪካ ዋና ዓለም አቀፍ ተቀናቃኝ ወደ ሆነችው ቻይና እጅ የሚገባበት እድል አለ ማለት ነው። አዲሱ የ2027 እንደ አውሮፓውያኖች አቆጣጠር የመከላከያ አዋጅ ደግሞ ይህንን የቴክኖሎጂ ፍሰት መስመር በቀጥታ የሚከፍትና ይበልጥ አደገኛ የሚያደርገው ነው
ተብሎ ተቀምጧል። ምክንያቱ ደግሞ እስራኤልና አሜሪካ በጋራ የሚያለሟቸው የሳይበር መሳሪያዎችና የኤአይ የውጊያ ስርዓቶች ምንም አይነት የደህንነት ገደብ ሳይደረግባቸው ቴልአቪቭ እንድትጠቀምባቸው ስለሚፈቀድላት የእስራኤል ወታደራዊ ኩባንያዎችን እድል ተጠቅመው ከቻይና ጋር ያላቸውን የቢሊዮን ዶላር የቴክኖሎጂ ገበያ ለማስፋፋት ሊንቀሳቀሱ ይችላሉ የሚል ጉዳይ የተነሳ ነው። በዚህ ምክንያት የአሜሪካ ግብር ከፋይ ገንዘብና የፔንታጎን መሐንዲሶች አሜሪካን ለመጠበቅ የሚፈጥሩት የላቀ የሳይንስ ውጤት በቴልአቪቭ ደላላነት በቀጥታ ወደ ቤጂንግ የጦር ላቦራቶሪዎች የሚገባበት በርን የሚከፍት ነው ተብሎም ተነስቷል። ይህ አሜሪካ የገዛ የቴክኖሎጂ የበላይነቷን ለጥላቶቿ አሳልፋ እንድትሰጥ የሚያደርግና የብሔራዊ ደህንነቷን ምሰሶዎች የሚያናጋ ድብቅ ስልታዊ ቀውስን ያመጣል ነው እየተባለ ያለው። በአሁኑ ወቅት በአሜሪካ ውስጥ ፖለቲካ መድረክ ላይ በሪፐብሊካንና በዲሞክራት ፓርቲዎች መካከል እጅግ ከፍተኛ የሆነ የርዕዮተ ዓለም ልዩነት፣ ፍጹም መከፋፈልና የማያቋርጥ የፖለቲካ ፍልሚያ ቢኖርም የእስራኤል መንግስት ወታደራዊና ስልታዊ ፍላጎቶች ማስከበርን በሚመለከት ረገድ ግን ሁለቱም ወገኖች ልዩነቶቻቸውን ሙሉ በሙሉ ወደ ጎን በመተው ፍጹም አንድነታቸውና ታማኝነታቸውን ነው የሚያሳዩት። የሪፐብሊካን ፓርቲ አባላትና መሪዎች አሜሪካ ፈረስት የሚለውን ብሔርተኛ መፈክር ለምርጫ ቀስቀሳ፣ ለፖለቲካ ፍጆታና ለተራው ህዝብ ድምጽ ማግኛ በሰፊው ሲጠቀሙበት፣ የዲሞክራት ፓርቲ አባላት በተለያዩ ማህበራዊ፣ ምጣኔ ሀብታዊና ህጋዊ ጉዳዮች ላይ ከነሱ ጋር የማይታረቅ የቃላት ጦርነት ውስጥ ይገባሉ። ነገር ግን በእስራኤል ጉዳይ ሲመጣ እስራኤል ፈረስ የሚለውና የእስራኤል መንግስት ቀጥናዊ በላይነትን ያለምንም ቅድመ ሁኔታ የመጠበቅ ጉዳይ ላይ ሲደረስ ግን ሁለቱም ታላቅ ፓርቲዎች የአሜሪካን ህዝባዊ ጥቅሞች ጭምር መስዋዕት በማድረግ ለቴልአቪቭ ፍላጎት ፍጹም ተገዢ የሚሆኑባቸው አጋጣሚዎች በተደጋጋሚ እያሳዩ ነው ያሉት። የእስራኤላውያንን ፖለቲካ አጀንዳ አስፈጻሚዎች፣ የኤፓክ ሎቢስቶችና ቢሊዮነሮች የአሜሪካን ህዝብ ለእስራኤል ያለው ድጋፍ ከጊዜ ወደ ጊዜ በከፍተኛ ደረጃ እየተሸረሸረ መምጣቱን በጥልቀት ቢረዱም ይህንን አደገኛ ወታደራዊና ስለላ ውህደት አጀንዳ ግን ከህዝብ ግልጽ ተቃውሞ፣ ከሚዲያ ተቃውሞ፣ ከምርጫ መድረኮች ውጭ አድርገው ወደ ፔንታጎን የጦር መሳሪያ ግዢና ኮንትራት መዋቅር በሚስጥር እንዲገባና እንዲደበቅ እዛ ውስጥ በህግ እንዲጸድቅ እያደረጉ ይገኛል። ይህ በሚስጥር የተከናወነው መዋቅራዊ ለውጥ የሚያሳየው ግን የአሜሪካ የፖለቲካ ስርዓትና የህግ አውጪው አካል በተግባር ግን ለውጭ ሀገር ሎቢስቶችና ለእስራኤላውያን ባለሀብቶች የገንዘብ ኃይል ፍጹም ተገዢ መሆኑን ነው የሚሉ ክርክሮችም እየተነሱ ይገኛሉ። የሪፐብሊካንና የዲሞክራት ፓርቲ ከፍተኛ አመራሮች በግብር ከፋዩ አሜሪካዊ ዜጋ ስም የሚሰበሰበውን በቢሊዮኖች የሚቆጠር ዶላር ሀብትና የአገሪቱን እጅግ የላቁ ወታደራዊ ሚስጥሮች ለእስራኤል አሳልፎ ለመስጠት አንድ ላይ ሲፈርሙ በአገር ውስጥ የሚገኙትን እንደ ጤና፣ ትምህርትና መሰረተ ልማት ያሉ መሰረታዊ ህዝብ ጥያቄዎች ግን በበጀት እጥረት ስም ወደ ጎን ይገፋሉ የሚለው ደግሞ በርካቶች በዚህ ጉዳይ ላይ ተቃውሞ እንዲያስነሱ እያደረጉም ይገኛሉ። ይህ በዋሽንግተን የተንሰራፋው ሁኔታ ደግሞ የአሜሪካ የውጭ ጉዳይ ፖሊሲ በአሜሪካውያን ብሔራዊ ጥቅምና ደህንነት ላይ ሳይሆን በእስራኤል ፍላጎትና ቀጠናዊ መስፋፋት ላይ ብቻ ተመስርቶ እንዲቀረጽ በማድረግ የአገሪቱን ሉዓላዊነት ለውጭ ኃይሎች አሳልፎ የሰጠ ትልቅ ተቋማዊ ውድቀት ነው የሚሉ ጉዳዮችን ተነስቷል። በዚህም አለበዛ ግን እስራኤል ከዚህ ተጠቃሚ ስለመሆኗ የሚያጠራጥር ነገር አይኖርም በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ እንደተለመደው በኮሜንት መስጫው ላይ እንድታስቀምጡልኝ ጋብዛችኋለሁ። በቀጣይ በሌላ ቪዲዮ መልሰን እንገናኛለን። እስከዛ ድረስ ግን በቸር ሰንብቱልኝ። ሰላም።